ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ተማሪዎች እንዴት ናችሁ? በዛሬው ክፍለ ጊዜያችን ምዕራፍ 2 ድምፅ ወምስል 2 ወይም ቪዲዮ 2 የምንማማር ይሆናል። ተማሪዎች የዛሬውን ክፍለ ጊዜ ከማየታችን በፊት ባለፈው ምን እንደተማርን ታስታውሳላችሁ? ወይም በምዕራፍ 2 መግቢያ ላይ ማለት ነው። መልካም እንግዲህ ለማስታወስ ያክል የመጀመሪያው ምንባብ አይተናል፣ ማዳመጥ ማለት ነው። ቀጥሎ ደግሞ ምንባብ አይተን ነው ያቆምነው። በመካከልም ደግሞ ክርክር ምንድን ነው፣ ቃላቶች እንዴት ይፈታሉ እንዳገባባቸው የሚሉትን አይተን ነው ባለፈ ያቆምነው በምዕራፍ 2 በመጀመሪያው ድምፅ ወምስል ማለት ነው። መልካም ተማሪዎች በዛሬው ክፍለ ጊዜ የድርሰት ክፍሎች ምን ናቸው የሚሉትን ስናይ ድርሰት እንግዲህ 3 ዋና ዋና ክፍሎችን አካቶ ይዛል። እነዚህም መግቢያ፣ ሀተታና መደምደሚያ ናቸው። ምንድን ነው መግቢያ፣ ሀተታ ምንድን ነው የሚሉትን እናያለን። ስለዚህ 3 ክፍሎች አሉት ድርሰት። አንደኛ ክፍሎች የምንላቸው 3 ናቸው። እንግዲህ የመጀመሪያው አንደኛ ማለት ነው መግቢያ። አንድ ጽሑፍ ስናነብ ወይም ድርሰት ወይም በእንግሊዝኛ ኮምፖዚሽን የምንለው የተለያየ ትርጉም አለው ድርሰት የሚለው ነገር ግን እንዳገባቡ ነው የምንረዳው። ድርሰት በምንጽፍበት ጊዜ ቀድመን የምንጽፈው ተግባር መግቢያ ነው። መግቢያ ድርሰታችንን ስለምን እንደሚተነትን ወይም ደግሞ ስለምን እንደሚገልጽ ለአንባቢ የምንነግርበት የድርሰት ክፍል ነው። ስለምንድን ነው የሚያወራው፣ ስለምንድን ነው የሚተነተነው ወይም የሚተነትነው የሚገልጸው የሚለውን በቀላሉ የድርሰቱን ሀሳብ ያስተዋውቃል ማለት ነው። ይሄ ምንድን ነው? መግቢያ ነው። የመጀመሪያው መግቢያ የድርሰቱን ሀሳብ ስለምንድን ነው የሚያወራው፣ እነዚህን የምንዳሰስበት ነው መግቢያ የምንለው ማለት ነው። ስለዚህ አንድ ድርሰት ስንጽፍ መግቢያውን ባጭሩ ርዕሱን እናስተዋውቃለን ማለት ነው። ይህ ደግሞ ባለፈው እንግዲህ የምታስታውሱ ከሆነ በመግቢያ ላይ መሪ አረፍተ ነገር ወይም ቶፒክ ሴንተንስ የምንለው በእንግሊዝኛው እሱ አለ ማለት ነው። ሀሳቡን ጠቅለል አድርጎ የያዘልን አንድ አረፍተ ነገር ይኖራል። እሱ ቀጣይ ስለምንድን ነው የምንማረው የሚለውን ነገር ወይም ስለምንድን ነው የምንረዳው የሚለውን ነገር ከዛ ከድርሰት ውስጥ ማለት ነው እንገነዘባለን። ሌላው ዋናው ጉዳይ የድርሰቱ ፍሬ ነገሩ ወይም ዋናው ነገር ከመግቢያ በኋላ ያለው ሀተታ ነው። ሀተታ ከስሙ እንደምትረዱት ዘርዘር ብሎ የሚቀርብ ነገር ነው አይደል? ሀተታ ድርሰት በምንጽፍበት ጊዜ መግቢያ ላይ የሰፈሩ ሀሳቦች በዝርዝር የምናቀርብበት ነው። በዚህ ድርሰት ክፍል የርዕሰ ጉዳያችን ዋና ሀሳብ የሚሰፍርበት ክፍል ነው። ዋና ሀሳብ ይብራራል። አሁን በጣም ወሳኝ ነው። በመጀመሪያ በመግቢያው ላይ ያየነው ርዕስ በአረፍተ ነገር ደረጃ የተገለጸው ማለት ነው። እዛ ጋር ምን ማለት ነው የሚለውን ለምሳሌ ባህላዊ ጋብቻ የሚለውን እንኳ ብንመለከት በየም ብሔረሰብ ውስጥ ወይም ማህበረሰብ ውስጥ 5 አይነት ባህላዊ ጋብቻ አሉ። ይሄ መግቢያችን ነው። እንግዲህ ይህም ምንድነው? የት ነው የሚኖሩት? በደቡብ የሀገሪቱ ክፍል እንደሚኖሩ እንገልጻለን። ጋብቻ 5 አይነት ጋብቻዎች አሏቸው ብለን መግቢያ ላይ ባጭሩ እንጠቅሳለን ማለት ነው። ስለዚህ እነዚህ 5 ጋብቻዎች ምን ናቸው፣ መገለጫቸውስ ምንድን ነው የሚለውን ነገር ደግሞ ከምን እናያለን ማለት ነው። ሀተታው ላይ በደንብ እንረዳለን። ስለዚህ በመጀመሪያው ድምፅ ወምስል አይተናል አይደለ? ያንድን ሀሳብ ትኩረት አቅጣጫ መጀመሪያ ላይ መግቢያው ላይ ቁጭ እናደርጋለን። መካከል ላይ ደግሞ ለምሳሌ 5ቱ የጋብቻ አይነቶች ምንድን ናቸው፣ ዛታግሩ እንዲህ እያልን አይተናል አይደል? በዝርዝር ነው። በዝርዝር ለምሳሌ ቤተሰብ የሚጨርስበት አለ፣ ተጋቢዎቹ የሚጨርሱት አለ፣ በአገናኝ ወይም በደላል አለ። እንዲህ ብለን 5 ናቸው አለ። ስማቸውን ዘረዘርን። መገለጫቸውስ ምንድን ነው የሚለውን ነገር እሱ ምንድን ነው? ሀተታ ነው። ወደ
መጨረሻው ስንሄድ ሶስተኛው ማለት ነው። ሶስተኛው መደምደሚያ ነው። ከመግቢያው አንስተን እስከ ሀተታ ድረስ ያለውን ሀሳብ ጠቅለል አድርጎ የሚሰፍርበት ነው። ማጠቃለያ ነው። ዋና ሀሳቡን ማጠቃለያ ነው። ምን እንዳወራን ለምሳሌ 5ቱ የጋብቻ አይነቶች በአሁኑ ሰዓት አብዛኛዎቹ የሚተገበሩ አይደሉም። ማጠቃለያ ነው። አይተናል። ጋብቻዎቹ ምን ናቸው? እንደዚህ ናቸው። ራራግሩ ዛታግሩ ብለን አነበብን አይደል? የምነማን ናቸው? በዋናነት ይህን ብሔረሰብን በጋብቻ መልኩ ነው እያስተዋወቀን ያለው፣ በሌላ አይደለም። ስለዚህ እዛ ጋ በግብርና ስራ ይተዳደራሉ። እንዲህ እንደ መግቢያ ነው ጠቅለል አድርጎ ያወራልን። ግን በዋናነት የተገለጹት ድርሰቱ ላይ ምንድን ናቸው? የጋብቻዎቹ መገለጫ ናቸው። ስለዚህ እነዚህ ከላይ የጠቀስናቸው አይነት ነገር ነው እንትኑ ግን አብዛኛዎቹ በአሁኑ ሰዓት የሚተገበሩ አይደሉም። ስለዚህ እየጠቀለለው ነው ማለት ነው መገለጫቸውን ሀተታውን። ስለዚህ መጀመሪያ ያነሳነውን በሌላ አባባል መደምደሚያ ስንሰጥ እሱን መደምደሚያ ብለን እንጠራዋለን ማለት ነው። ይህ ማጠቃለያው ያው ስሙ መደምደሚያ ብለን እንጠራዋለን ማለት ነው፣ ሌላ ስሙ በሌላ አነጋገር። ስለዚህ ሀሳብን ጠቅለል አድርጎ በአጭሩ ያቀርባል። ጠቅለል አድርጎ ያቀርባል ማለት ነው። በአጭሩ ነው የሚያቀርበው። ድጋሚ ሀተታ አይሆንም። ነገር ግን እንደ ማጠቃለያ ሆኖ ሊቀርብልን ይችላል ማለት ነው። እንግዲህ ይሄ መጽሐፋችሁ ላይ እንደምታዩት ደበበ ኃይለ ጊዮርጊስ ከ2012 እስከ 2012 ዓ.ም ደበበ ኃይለ ጊዮርጊስ የጻፈው ነው። ዓመተ ምህረቱ 2012፣ ገጹ ደግሞ ከ298 ላይ የተወሰደ ነው ማለት ነው። ይህንን እንደተረዳችሁ ተስፋ አድርጋለሁ። ቀጥሎ አንድ አንቀጽ ቀርቦላችኋል። በአንቀጹ ውስጥ 3 የድርሰት ክፍሎች ይገኛሉ። እነዚህን 3 የድርሰት ክፍሎች ነጣጥላችሁ በደብተራችሁ ጻፉ ይላል። እዚህ ጋ እንግዲህ ምንድን ነው የሚለን? ቀጥሎ አንድ አንቀጽ ቀርቦላችኋል። በአንቀጹ ውስጥ 3ቱ የድርሰት ክፍሎች ይገኛሉ። እንግዲህ አንቀጽ ስለ አንድ ነገር ነው የሚያወራው። ድርሰቶቹ 3 ክፍሎች ይኖሩታል። አንቀጽ ማለት ያው ድርሰት ነው አይደለ? ስለዚህ 3 ክፍሎች አሉ። ስለዚህ 3ቱ የድርሰት አይነቶች ይገኛሉ። እነዚህን 3 የድርሰት ክፍሎች ነጣጥላችሁ በደብተራችሁ ጻፉ ይላል። እስኪ እናያቸው። የአውራምባ ማህበረሰብ አባላት የጋራ ፍልስፍና፣ የህይወት ዘይቤና የአኗኗር ዘዴ በአብዛኛዎቹ የሀገራችን ክፍል ማህበረሰቦች አቋም የተለየ ይመስላል። ማህበረሰቡ ከሌሎች ማህበረሰቦች የሚለይባቸውም ሆነ የሚመሳሰልባቸው ልምዶቹን የሚገልጸው በተግባር ብቻ ሳይሆን የማህበረሰቡ የጋራ መግባቢያ በሆነው የአካባቢ ቋንቋ ማህበረሰቡ በተለማመደው ዘዬና የቃል አልባ ግንኙነት ጭምር ነው። በቋንቋው ራሱን አካባቢ ይገልጽበታል፣ ልምድና ወጉን ያስጠብቅበታል፣ ሐዘን ደስታውን ይገልጽበታል። የመግባቢያ ቋንቋው የማህበረሰቡን እውነታ ለመግለጽ ብቃት መኖር ብቻ ሳይሆን የፍልስፍናውን የእምነት እሴት ለመሸከም አቅም አለው። የማህበረሰቡ ሁለንተናዊ ጥንካሬ የተመሰረተው በቋንቋው ላይ ሲሆን የማህበረሰቡ መታወቂያ መለያ የሆኑት ባህሎች፣ ልምዶች፣ ወግና ስርዓቱም ከቋንቋው ውጭ ማሰብ የማይቻል ነው ይላል። እንግዲህ የአውራምባ ማህበረሰብ አባላት የጋራ ፍልስፍና፣ የህይወት ዘይቤ፣ አኗኗር ዘዴ አብዛኞቹ የሀገራችን አቋም የተለየ ይመስላል። እንግዲህ እዚህ ጋር መግቢያ ነው። ይሄ እንደ መግቢያ ነው። እዚች ጋ የምታዩት ምንድነች? ሃይላይት እናድርገውና ይሄ መግቢያ ነው። የአውራምባ ማህበረሰብ አባላት የጋራ ፍልስፍና፣ የህይወት ዘይቤና የአኗኗር ዘዴ ከአብዛኛዎቹ የሀገራችን ማህበረሰቦቹ አቋም የተለየ ይመስላል። ፍልስፍናው፣ የአኗኗር ዘዴው፣ አጠቃላይ የህይወት ዘይቤው ይለያል ከሌላው ማህበረሰብ። በምን ይለያል? በምን ይመሳሰላል? ቀጣይ ልንጠይቅ ነው አይደለ? ስለዚህ ቀጥሎ ያለው ምንድን ነው ማለት ነው? ሀተታ ነው።
የመግባቢያ ቋንቋ እንዲህ ያንን እንቀጥላለን እና መጨረሻ ላይ ግን የማህበረሰቡን ሁለንተናዊ ጥንካሬ የተመሰረተው በቋንቋው ላይ ሲሆን የማህበረሰቡ መታወቂያና መለያ የሆኑት ልምዶች፣ ወግና ስርዓቱንም ከቋንቋው ውጭ ማሰብ የማይቻል ነው ይላል። እነዚህ ምንድን ናቸው? እንደ መደምደሚያ ናቸው። ያ ማለት ሀተታው መካከል ላይ ነው የተገለጸው። በምንድን ነው የሚለያይባቸው የሚመሳሰልባቸው ልምዶችን የሚገልጽባት በተግባር ብቻ ሳይሆን የማህበረሰቡ የጋራ መግባቢያ በሆነው የአካባቢ ቋንቋ ማህበረሰቡ በተለመደው ዘዬ እያለ ይገልጽልናል ማለት ነው። ልዩነቱ ምንድን ነው? ተመሳሳይነቱስ ምንድን ነው የሚለውን ነገር በግልጽ አስቀምጦልናል ማለት ነው። መልካም እንግዲህ ይህን ያክል ካልን አንድ ድርሰት መግቢያውን፣ ሀተታውን፣ መደምደሚያውን መለየት ችለናል ማለት ነው። እዚህ ጋ የመጨረሻው እንግዲህ እዚህ ጋ ያለው ሃይላይት ላድርግላችሁና ምኑ ነው መደምደሚያው ነው ማለት ነው። በተረፈ እናንተ ደግሞ ትለማመዱታላችሁ። ቀጥሎ ከተሰጧችሁ ርዕሶች አንዱ መምረጥ ሶስቱን የድርሰት ክፍሎች መግቢያ፣ ሀተታና መደምደሚያ የያዘ አንድ አንቀጽ ጻፉ ይላል። መጻፍ ትችላላችሁ። መልካም። ይህን ለማድረግ እንግዲህ በመጀመሪያ ስለምንድን ነው የምናወራው? ለምሳሌ የኮሮና ቫይረስ ባለፉት ዓመታት በአብዛኛው የዓለማችን ሀገሮች ከፍተኛ ተጽዕኖ አሳድረዋል የሚል መግቢያ ብትጠቀሙ ለምሳሌ ማለት ነው። ከፍተኛ ተጽዕኖ አሳድረዋል ስንል ምን ናቸው ተጽዕኖዎቹ? ኢኮኖሚያዊ ተጽዕኖ ነው? ማህበራዊ ነው? ፖለቲካዊ ነው? ምንድን ናቸው ተጽዕኖዎቹ? በአጠቃላይ ዝርዝሮቹን የተጽዕኖ ዝርዝር ነው ላይ የገለጸልን ወይም የገለጽኩት ለምሳሌ ማለት ነው። በመጨረሻም ተጽዕኖዎቹን ከዘረዘርን በኋላ ደግሞ እነዚህ ተጽዕኖዎች ከዚህ አንጻር ቀላል የማይባል መጥፎ አሻራ ጥለዋል ብለን እንዲህ ጠቅለል አድርገን ደግሞ መጨረሻ ላይ ልንደመድመው እንችላለን ማለት ነው። በዚህ መንገድ ትምህርት ቤቴ፣ በጎ ስነ ምግባር የሚሉ እናንተ ልትጠቀሙ ትችላላችሁ። እርግጠኛ ሁኝ የምነግራችሁ ሁሌም ከተለማመዳችሁ፣ ሁልጊዜም ከጻፋችሁ ሀሳባችሁን ቢያንስ የመግለጽ ክህሎት ታዳብራላችሁ ማለት ነው እና የምናውቀው ነገር እኮ አለ በዙሪያችን። ሩቅ አትሂዱ፣ ርዕስ ፍለጋ አትሂዱ። ራሳችሁን ምሰሯቸው በየቀኑ ያሉትን ነገሮች ውላችሁን ርዕስ ማድረግ ትችላላችሁ። ስለዚህ ወረቀትና ስክሪፕቶ አገናኝተን ወይም ደግሞ ጣታችንና ኮምፒውተር አገናኝተን ታይፕ ልናደርግ ወይም ልንተይብ እንችላለን ማለት ነው፣ ልንጽፍ እንችላለን እና ይሄን ተለማመዱ። ከዚህ ቀጥሎ የቃላት አጠቃቀም፣ ቃላት እንዴት እንጠቀማለን የሚለውን ነገር እናያለን። ቃላት ምንድን ናቸው? እንዴት እንጠቀማቸዋለን? የቃላት አጠቃቀም ስንል እንግዲህ በጽሁፋችን ውስጥ የምንጠቀምባቸው ቃላት አንባቢያችን ሀሳባችንን እንዲረዱልን ለማድረግ ከፍተኛ ሚና አላቸው። ያ ማለት አንድን ቃል በሚገባ በተጠቀምነው ቁጥር አንባቢያችን የበለጠ ይረዳል ማለት ነው። እንዲሁም አንድን ነገር ለመግለጽ አሰልቺ የሆነ ተደጋጋሚ የሆነ ነገር የሆኑ ቃላቶችን ከተጠቀምንም በዛው ልክ የመሰልቸት ባህሪ ይኖራል እና ጥንቃቄ ያስፈልጋል። በመሆኑም በአንድ ቋንቋ ውስጥ ተዘውታሪ ቃላት እንግዲህ ቃላት እንዳጠቃቀማቸው ምን ናቸው እንላለን። የመጀመሪያው ተዘውታሪ ቃላት ናቸው። ተዘውታሪ አንደኛ ልንለው እንችላለን። እዚህ ጋር አንደኛ ይቅርታ፣ በአማርኛ ቁጥር ልጻፍላችሁ። አንደኛ እዚህ ጋር ተዘውታሪ ምንድን ነው? ተዘውታሪ ቃላት የምንላቸው ምን ናቸው? ተዘውታሪ ቃላት ከስማቸው እንደምንረዳው ዘወትር የምንጠቀምባቸው ወይም ሁልጊዜ የምንጠቀምባቸው ናቸው።
ለማንኛውም ግን ተዘውታሪ ወይም የተለመዱ እንላቸዋለን። በሌላ አጠራር ሙያዊ የመሳሰሉ ቃላት ልንጠቀም እንችላለን። እስኪ ምንድን ነው ተዘውታሪ የሚለውን? ተዘውታሪ ቃላት የሚባሉት በሁሉም ማህበረሰብ ክፍል ዘንድ በስፋት የሚታወቁ በዕለት ከዕለት የምንገለገልባቸው ቃላት ናቸው። በሁሉም ዘንድ በሁሉም ዘንድ የታወቁና ዕለት ከዕለት የምንጠቀምባቸው ዕለት ከዕለት የምንጠቀምባቸው ናቸው። እነዚህ ማለት ነው። እነዚህ ተዘውታሪ ብለን እንጠራቸዋለን። ለምሳሌ የሰላም ቃላት ሰላም አደርክ፣ ሰላም አደርሽ፣ እንዴት ነህ፣ እንዴት ነሽ የሚሉትን ብዙ ጊዜ ሰላምን ሆይ፣ ሰላም እንደምን አደርክ የመሳሰሉት የተለመዱ ቃላት ናቸው። ማህበረሰቡ በየዕለቱ የሚጠቀምባቸው ናቸው እና ለምሳሌ የሰላም ቃላት የሰላም ቃላት እነዚህ ተዘውታሪ ናቸው። ለምሳሌ እንደምን አደርክ፣ እንደምን አደርክ የሚል አገላለጽ። ለምሳሌ ሰላም በሁሉም ዘንድ ይታወቃል። ሰላም ራሱ ሰላም የሚለው ቃል ማለት ነው ይታወቃል። ስለዚህ ተዘውታሪ ናቸው። ማህበረሰቡ ሁልጊዜ ይጠቀምባቸዋል ማለት ነው እና እነዚህ ተዘውታሪ ቃላት ተብለው ይጠራሉ። ሌላው ሙያዊ ቃላት ናቸው። እነዚህ ትንሽ ለየት ይላሉ ከሌላው ሁለተኛ ደረጃ ላይ የምናያቸው ናቸው። ሙያዊ ከስሙ እንደምትረዱት ሙያዊ ቃላት ወሳኝ ናቸው። እነዚህ ሙያዊ ቃላት እንግዲህ ከስሙ መረዳት እንደምንችለው በአንድ ሙያ ውስጥ ወይም የተወሰኑ ሰዎች ብቻ የሚያውቁት ነው ሙያዊ ቃላት። ስለዚህ በተመሳሳይ ሙያ ላይ ያሉ ሰዎች በተመሳሳይ ሙያ ላይ ያሉ ሰዎች የሚያውቁት ነው የሚያውቁት። ይሄ ትንሽ ለየት ይላል። ለምሳሌ የጋራዥ ቃላት ይኖራል። ጋራጅ ቤት ውስጥ የሚሰሩ ሰዎች የሚግባቡበት። ሌላው ሰው በጋራጅ ወይም በዛ ሙያ ውስጥ የሌለ ሰው ብዙ ላይገባው ይችል ይሆናል እነዛን ነገሮች። ለምሳሌ አናጺ የሆነ ሰው የሚጠቀም ለምሳሌ ሰጌቶ እንላለን። ሰጌቶ ለምሳሌ ብረትን የሚቆርጠው ሰጌቶ ይባላል ብዙ ጊዜ እና የተለያየ ስያሜ ሊኖረው ይችላል። ሌላው ለምሳሌ በግንባታ ለምሳሌ ግንባታ ላይ ያለ ሰው ግንባታ ላይ የሚውል ሰው ምን ሊጠቀም ይችላል? ለምሳሌ ማንኪያ እና ፈረካስ ማንኪያ እና ፈረካስ ሊል ይችላል። አንድ ሰው ፈረካስ አቀብለኝ ሊለን ይችላል ግንባታ ውስጥ ያለ ሰው። የማለት ግንበኞች ግንብ ሲሚንቶ የተቦካ ሲሚንቶ እየረጩ የሚያለሰልሱበት ነው። መያዣ እጀታ የተሰራለት ጣውላ ነው አይደለ? ፈረካስ ማለስለሻ ነው። ማንኪያ የምንለው ደግሞ ከሱ ላይ የሚረጩበት ነው። ማንኪያ ነው የምንለው። ኖርማሊ ሌላው ሰው የሚጠቀምበት ማንኪያ የምንለው ቤት ውስጥ ይታወቃል አይደል? እነሱ ማንኪያ ቢሏችሁ አይደል? እና እኛም ማንኪያ ስንል ይለያያል እና የተወሰኑ ሰዎች ብቻ ናቸው የሚያውቁት። በዛ ሙያ ውስጥ ካለን ፈረካስ ሊለን ይችላል። አንድ ሰው ፈረካስ ምንድን ነው አናቅ እንችላለን። ጋራጅ ውስጥ በጣም ብዙ ሙያዊ ቃላቶች ይኖራሉ። ሐኪም ቤት ውስጥ። ስለዚህ እነዚህ የሕክምና ቃላት ለምሳሌ በጣም ብዙ ናቸው። ሐኪሞች ብቻ ሊግባቡባቸው የሚችሉ ማህበረሰቡ ጋር ትንሽ ራቅ ያሉ ቃላቶች አሉ እና እነዚህን በደንብ ማስተዋል ያስፈልጋል። ስለ ተዘውታሪ ለሁሉም ማህበረሰብ ግልጽ የሆኑ የሚዘወተሩ በዕለት ከዕለት ኑሯችን የሚዘወተሩ የሚገለጹ የሚደጋገሙ ሲሆኑ ሙያዊ ቃላት ደግሞ የተወሰኑ ቡድኖች ተመሳሳይ ሙያ ላይ ያሉ የሚግባቡባቸው ለሌላው ማህበረሰብ ግን ግር የሚያሰኙ ወይም ደግሞ ሊያውቃቸው የማይችል ቃላቶች ይበዛሉ እዛ ውስጥ። እነዚህ ናቸው። ሌላው
ቃላትን እያዋቀርን አረፍተ ነገርን በምንመሰረትበት ጊዜ የቃላት ድግግሞሽ፣ ድረታ፣ የተሰለቹ ቃላት፣ የተውሶ ቃላት አገላለጥን መጠቀም የለብንም ይላል። እንደው በአሁኑ ጊዜ እኔን ጨምሮ ሁሉም ሰው ብዙ ጊዜ አቀላቅለን ነው የምናወራው አንዱን ቋንቋ ከሌላው እና እሱ ተገቢ አይደለም። የቃላት ድግግሞሽ ቃላትን ስንጠቀም ምን ያጋጥማል? የቃላት አንደኛ ድግግሞሽ የቃላት ድግግሞሽ ያጋጥመናል። ሁለተኛው ድረታ ምንድን ነው እናያለን። ድረታ ያጋጥመናል። ሶስተኛው የተሰለቹ ቃላት አሉ። የተውሶ ቃላት የምንላቸው ይኖራሉ። ስለዚህ አረፍተ ነገርን ከአረፍተ ነገር ወይም ጽሑፍ በምንጽፍበት ጊዜ የቃላት ድግግሞች፣ ድረታ፣ የተሰለቹ ቃላት፣ የተውሶ ቃላት እነዚህ ድረታን መጠቀም የለብንም። እነዚህ የተከለከሉ ናቸው። ባጭሩ እነዚህ ማስወገድ አለብን ማለት ነው በጽሑፍ ውስጥ። ግልጽ ነው። የመጀመሪያው የቃላት ድግግሞሽን እስኪ በምሳሌ እንመልከት። በእርግጥ አንዳንድ ጊዜ የቃላት ድግግሞሹ ጸሐፊው ስናወራ ብዙ ጊዜ መጠቀም የለብንም። በድርሰት ጊዜ ግን እንደ ደራሲው ፍላጎት ትኩረት ሊያደርጉልኝ እሻለሁ የሚለውን ነገር ሊያስቀምጥ ይችላል፣ ሊደጋግመው ይችላል። እሱ የተወሰነ ግን በየትኛውም ወሬያችን ቃላትን መደጋገም የለብንም ማለት ነው። ስለዚህ የመጀመሪያውን እስኪ ምሳሌ አስፈላጊ የቃላት ድግግሞሽ። እነዚህ አስፈላጊ የሆኑ የቃላት ድግግሞሽ አስፈላጊ የሆኑበት ድግግሞሽ አስፈላጊ ሊሆን ይችላል። አስፈላጊ ሊሆን ይችላል። መቼ ሲሆን? አስፈላጊ ሲሆን። እዚህ ጋር አይቻልም ብለናል። ብዙ ጊዜ መደጋገም የለብንም። ፍቅርን ያወቅኩት በእርሱ ነው፣ ሕይወትን ያጣጣምኩት በእርሱ ነው፣ ተድላና ደስታዬን ያየሁት በእርሱ ነው። አሁን ይሄ ድርሰት ቢሆን ያችሁት በተለይ ሲነበብ ፍቅርን ያወቅኩት በእርሱ ነው፣ ሕይወትን ያጣጣምኩት በእርሱ ነው፣ ተድላና ደስታዬን ያየሁት በእርሱ ነው ብለን ልንገልጽ እንችላለን ስለ አንድ ሰው። ስለዚህ በእርሱ ነው የሚለውን እዚች ጋር በእርሱ ነው የምትለዋ ተደጋግማለች አይደል? አጽንኦት ለመስጠት የተደጋገሙ ቃላት አሉ። ስለዚህ ድግግሞሹ ተገቢ ነው። አጽንኦት ምን ለመስጠት አለ? አጽንኦት የደራሲው መብት ነው ማለት ነው። አጽንኦት ስለዚህ ተገቢ ነው ማለት ነው። አጽንኦት ለመስጠት እንጠቀምበታለን። እንዲህ ከሆነ ተገቢ ነው፣ ካልሆነ ግን ተገቢ አይደለም። ድረታ የምንለው አንድን ቃል በራሱ የሚፈልገውን ትርጉም ማስተላለፍ እየቻለ ሌላ ተጨማሪ ቃላት ደረበን የምንጠቀምበት ከሆነ የቃላት ድረታ ይባላል። ድረታ ማለት ምን ማለት ነው? አንድ ቃል ራሱን ችሎ መግለጽ እየቻለ ሌላ መደረብ ምን ተብሎ ይጠራል? ድረታ ይባላል። አንድ ቃል ራሱ በቂ እኮ ነው፣ ይገልጸዋል። እኛ ደግሞ ሌላ ቃላት እንጠቀማለን ማለት ነው። ስለዚህ እሱ ድረታ ይባላል። እና ራሴን አሞኝ ስለነበር ድፕሮን መድኃኒት ውጭ የተኛሁ ይላል። ራሴን አሞኝ ስለነበረ እዚች ጋ እንመልከታት። ራሴን አሞኝ ስለነበረ ድፕሮን ይችን ይዋት ድፕሮን የምትለውን ቃል እዩልኝ። ድፕሮን ራሴን አሞኝ ስለነበር ድፕሮን መድኃኒት ውጭ ተኛው። በእስር ቤት ውስጥ ጽሁፎችን መጻፍ የሚያስቀጣ ነበር። ጽሁፎችን መጻፍ እዚች ጋር መጻፍ አለች። ይሄንን እዩት በደንብ።
ጽሁፎችን መጻፍ ይላል። ድፕሮን መድኃኒት ውጤተኛው። ስለዚህ እዚህ ጋር ምንድን ነው አሁን ድረታው? በእነዚህ ምሳሌዎች እንደምንረዳው ድፕሮን የሚለው ቃል የእንግሊዝኛ ቃል ሲሆን ድፕሮን ውጤተኛው፣ መድኃኒት ውጤተኛው ማለት እየተቻለ አያችሁት። እዚህ ጋር ድፕሮን ውጤተኛው ድፕሮን መድኃኒት ውጤተኛው ነው የሚለው። ብተረጉሙት መድኃኒት እንዲህ የተባለ መድኃኒት ውጤተኛው አይነት ነገር ነው። በጣም የተደረተ ነው። ስለዚህ አሞኝ ስለነበረ መድኃኒት ውጤተኛው ማለት ይችላል። ወይም ድፕሮን ውጤተኛው በሁለት አይነት መንገድ መግለጽ ትችላላችሁ። እዚህ ጋር ራሴን አሞኝ ስለነበረ የመጀመሪያው ድፕሮን ውጤተኛው ማለት ይቻላል። በእርግጥ ድፕሮን የሚለው አሁንም ሌላ ትርጉም ነው፣ የተውሶ ነው፣ መጠቀም የለብንም። በነገር እንግሊዝኛ ቃል ነው አይደለም። ድፕሮን ውጤተኛው እንግሊዝኛውን መጠቀማችን ህገወጡ ነው። ወይም ደግሞ የተውሶ ቃል መሆኑን ለመግለጽ ድፕሮን የሚለው እንደዚህ በጥቅስ ውስጥ ማስቀመጥ እንችላለን። ኦኬ ውጤተኛው ወይም መድኃኒት ውጤ ምናል ተኛው መድኃኒት ውጤተኛው። እነዚህ ነገሮች ስታያቸው እንግዲህ ተደጋጋሚ ድረታ፣ አንዱ ቃል መግለጽ እየቻለ ሌላ ቃል ስንጨምርበት ድረታ። ሌላው በእስር ቤት ውስጥ ጽሁፎችን መጻፍ የሚያስቀጣ ነበር። በእስር ቤት ውስጥ መጻፍ የሚያስቀጣ ነበር። ይቻላል። የሚጻፉት ጽሁፎች መሆናቸው እኮ ይታወቃል አይደል እንዴ? መደጋገም የለብንም ማለት ነው። በመሆኑም እነዚህ የቃላት ድረታ ናቸው። ጽሁፎችን መጻፍ ክልክል ነው፣ ባጭሩ ይቻላል። የተሰለቹ ቃላት፣ እነዚህን እዩዋቸው። የተሰለቹ ቃላት ምንድን ናቸው? የተሰለቹ ቃላት ብዙ ጊዜ በተደጋጋሚ የምንሰማቸው አገላለጾች ናቸው። እነዚህ ቃላት በአንድ ወቅት ማራኪነትን የተላበሱ አባባሎች ነበሩ። ነገር ግን በአሁኑ ወቅት ትኩስነታቸውንና ኃይላቸውን ያጡ ቃላት ወይም ሀረጋት ናቸው። እንደ ዘመኑ የሚያልፉ አሉ፣ ሁሌም ደግሞ የምንጠቀምባቸው አሉ። የተሰለቹ ቃላት የምንላቸው እንግዲህ በዘመን ያረጁ ናቸው። በዘመን ያረጁ ብንላቸው ይቀላል። ያረጁ ናቸው። አንድ ወቅት የነበሩ በኋላ ግን የማይገልጹ ናቸው። ውድ ወንድሜ የሰማይ ርቀቱን፣ የባህር ጥልቀቱን፣ የአሸዋ ብዛቱን፣ የከዋክብት ድምቀቱን እንደምን አለ። የድሮ አገላለጥ ነው። እህቴ ወንድሜ የሰማይ ርቀቱን እዩት። የሰማይ ርቀቱን፣ የከዋክብት ብዛቱን እያችሁት። ይቅርታ፣ የአሸዋ ብዛቱን። አሸዋ ብዙ አይደል? የዛን ያክል እንደምነህ ሀሳቡን ለመግለጽ ነው። የባህር ደግሞ ጥልቀቱን የዛን ያህል እንደምን አለ። ብዙ ጊዜ ደብዳቤ ሲጻፍ በተለይ ደግሞ ከ1970ዎቹ ወደኋላ ያሉ ደብዳቤዎችን ብታነቧቸው ይህን አይነት ይዘት ይኖራቸዋል። እህቴ እንደምን አለሽ፣ የባህር ጥልቀቱን፣ የአሸዋ ብዛቱን፣ የከዋክብት ድምቀቱን፣ የሰማይ ርቀቱን፣ እንደምን አለህልኝ፣ እንደምን አለሽልኝ የሚሉ ቃላቶች በሰዓቱ ውብ ነበሩ። ጥልቀቱን ወይም ሀሳባችንን ያን ያክል ሂደን በርቀት እንዴት እንደጠየቅነው የአንባቢን ልቡና የሚስቡ ነበሩ። በአሁኑ ሰዓት ግን አንጠቀምባቸውም። ምንድናቸው? የተሰለቹ ቃላት ናቸው። በቃ አለፈባቸው። እነዚህ ናቸው። ደብዳቤ ሲጻፍ ለየትኛውም ለወዳጅ ዘመድ እንደዚህ ተብሎ ነው የሚጻፈው እና የተሰለቹ ናቸው። ሌላው ደግሞ የተውሶ ቃል በቀረበው አገላለጥ በቀደመው ጊዜ ደብዳቤ ሲጻፍ የተለመደ ለዛ ነበር። በአሁኑ ጊዜ ይህ አገላለጥ የተሰለቸ ሆኖ እናገኘዋለን። ሌላው የተውሶ ቃላትን ስንጠቀም መጠንቀቅ አለብን። በደንብ በሚገባ ማስተዋል ያስፈልጋል። የተውሶ ቃላት የዋናው ቋንቋ እዚህ ጋር
የዋናው ያ ማለት ዋናው ሲባል የምንጠቀምበት ማለት ነው። አሁን እኛ እየተጠቀምንበት ያለ ነው አማርኛ ነው አይደል? የዋናው ቋንቋ አካል ያልሆነ ወይም ደግሞ ባዕድ ወይም ተውሶ ስንጠቀም መጠንቀቅ ያስፈልጋል ማለት ነው። ጥንቃቄ ማድረግ ይሄ በጣም ወሳኝ። ለምሳሌ ስናወራ አንዳንድ ጊዜ በቴሌቪዥን ወይም በተለያዩ ሚዲያዎች ቃለ መጠይቅ ሲደረግ አስተውላችሁ ከሆነ እንደው 50-50 ነው የሚወራው ወሬ። 50-50 ማለት ምንድን ነው? አማርኛ እንግሊዝኛ የሆነ አማርኛን እያየን ስለሆነ ነው አሁን ይህንን እየተነጋገርን ያለ ነው። ምክንያቱም ትምህርታችን አማርኛ ስለሆነ 50-50 ነው። ለምሳሌ አንድ የኢኮኖሚ ባለሙያ ቢጋበዝ ማክሮ ኢኮኖሚው እያደገ ነው ሊላችሁ ይችላል። ማክሮ ኢኮኖሚ ባደረግነው ኢንቨስትመንቱን አትራክት ለማድረግ የተለያዩ ኢንቨስተሮችን ደግሞ በማነጋገር ሀገር ውስጥ እንዲሰሩ እያደረግን ነው። ለዚህም ደግሞ ኢንፍራስትራክቸር እያሟላን ነው ይላችኋል። አብዛኛው ግን የእንግሊዝኛ ቃላት ነው። ይህን የማይሰማ ሰው ምን ይሁን? አንደኛ አንድ ቋንቋ ስንጠቀም ጥርት አድርገን ያንን በትክክል መጠቀም አለብን። ሁለተኛው ያንን የማይረዳ ሰው ሊኖር ይችላል። ግድ ሆኖብን ግን ከተጠቀም ለምሳሌ በእንግሊዝኛ ወይም ነጮቹን እንደሚሉት ብለን ማውራት አለብን። ወሬ ላይ ከሆነ ጽሁፍ ላይ ደግሞ ምን ማድረግ ይጠበቃል? እንደዚህ ጥቅስ ውስጥ ማስገባት አለብን። ያ ማለት የቋንቋው አካል አይደለም ማለት ማክበር አለብን በደንብ። ስለዚህ ይህንን እዩት። በሚከተሉት አረፍተ ነገሮች ውስጥ የተደገሙ የተሰለቹና የተደረቱ ቃላት ይገኛሉ። ስለሆነም በምሳሌው መሰረት ቃላትና ሀረጋቱ በሌሎች ቃላት በመተካት አረፍተ ነገሮቹን አስተካክላችሁ ጻፉ ይላል። በእግሩ ተራምዶ ደረሰብኝ። እዚህ ጋር በእግሩ ሲስተካከል ምን ይሆናል? ተራምዶ ደረሰብኝ ወይም በእግሩ ደረሰብኝም ይቻላል። ስለዚህ እርምጃ ነው ግን በዋናነት የሚገልጽልን ስለሆነ እርምጃውን ማሰብ። አጉል ሱስን የመተውና እርግፍ አድርጎ የመተው እርምጃ። አያችሁት? የመተው መግለጽ እየተቻለ ተደርቷል እዚህ ጋር። አጉል ሱስን መተውና እርግፍ አድርጎ የመተው እርምጃ። ሱስን እርግፍ አድርጎ የመተው እርምጃ ያስፈልጋል። ሱስን ምን አድርጎ እርግፍ አድርጎ የመተው ምን እርምጃ ያስፈልጋል ሲስተካከል ነው። በርዕሰ ከተማችን በአዲስ አበባ የመኖሪያ ቤት ችግር አለ። በርዕሰ ከተማችን በአዲስ አበባ የመኖሪያ ቤት ችግር አለ። ምንድን ነው እዚህ ጋር ችግሩ? ርዕሰ ከተማችን ማለት አዲስ አበባ። ስለዚህ በርዕሰ ከተማችን አዲስ አበባ። ይህንን ግን እንዲሁ ለመግለጽ ያክል እዚህ ጋር ርዕሰ ከተማችን ማን ነው ይታወቃል። አዲስ አበባ ተገልጿል እዚህ ጋር። ስለዚህ ርዕሰ ከተማ የሚለው አያስፈልግም፣ ይታወቃል። አሁን በከተማችን ካለን የትኛው ከተማ የሚለው ሊያሻማን ይችላል። የሐዋሳ ከተማ ነው፣ የባህር ዳር ከተማ ነው፣ የጅማ ከተማ ነው፣ የአጋሮ ከተማ ነው፣ የየትኛው ከተማ? የሐረር ከተማ ነው። ግን ይሄኛው በአዲስ አበባ ይታወቃል። አንድ አዲስ አበባ ነው ያለው፣ እሱ ደግሞ ዋና ከተማው ነው። ስለዚህ በአዲስ አበባ የመኖሪያ ቤት ችግር አለ። ይሄ ዋናው ቃላታችን ይቅርታ አረፍተ ነገራችን ይሆናል ማለት ነው። ይሄኛውን እንደዚህ አድርገን እናየዋለን። በአዲስ አበባ የመኖሪያ ቤት ችግር አለ። አርአያ መሆን ሲገባቸው አርአያ አልሆኑም። ይቅርታ አርአያ መሆን ሲገባቸው አርአያ አይሆኑም። ተደጋገመ አይደል? በቂ ነው እኮ። ሁለት ነገሮች ናቸው። አንደኛው አርአያ ነው፣ ሁለተኛው ደግሞ አለመሆናቸውን መግለጽ ነው በአንድ ቃል። ስለዚህ እዚች ጋ
እዚች ጋር አርአያ አልሆኑም ማለት ነው። ወይም እዚች ጋር ልጻፍላችሁና አርአያ አልሆኑም በቂ ነው። ይሄ ሁለተኛው አርአያ አልሆኑም ማለት ነው። አርአያ መሆን ሲገባቸው አርአያ አልሆኑም በቃ ባጭሩ መግለጽ ነው። ወይም ምሳሌ አልሆኑም ማለት ነው። በሐቅ ላይ የተመሰረተ እውነተኛ አባባል ነው። በሐቅ ላይ የተመሰረተ አባባል ነው። በሐቅ ላይ የተመሰረተ እውነተኛ ሐቅ አሁን እዚህ ጋር ምንድን ነው? ድረታ ነው። ይሄ ድረታ ነው። ሐቅም እውነትም አንድ አይነት ናቸው። ስለዚህ ይህንን ምን ማለት እንችላለን? በሐቅ ላይ የተመሰረተ አባባል ነው። እውነተኛ የምትለዋን እችኛዋን ተዋት። ይህንን እናስምርበትና በሐቅ ላይ የተመሰረተ ትች ጋር እንደዚህ አድርገን ይሄ የአረፍተ ነገሩ አካል ስለሆነ አያችሁት። በሐቅ ላይ የተመሰረተ አባባል ነው። ሐቅም እውነትም ተመሳሳይ ነው ትርጉማቸው አይደል? ስለዚህ እሱን ስቃይ በርትቶብኝ እየተሰቃየሁ ቆየሁና ስቃያን ልገልጽላት ፈልጌ አጎቴ ቤት በስንት ስቃይ ደረስኩ። በጣም ተደጋጋሚ ነው። ስቃይ በርትቶብኝ እየተሰቃየሁ ቆየሁና ስቃዬን ልገልጽለት ፈልጌ አጎቴ ቤት በስንት ስቃይ ደረስኩ። በቃ ይሄ እኮ በቂ ነው። አጎቴ ቤት በስንት ስቃይ ደረስኩ። ይሄው አጎቴ ቤት በስንት ስቃይ ደረስኩ። ሶስተኛ አጎቴ ቤት በስንት ስቃይ ደረስኩ። ልገልጽለት ፈልጌ በስንት ስቃይ አጎቴ ቤት ተሰቃይ። በጣም ተደጋጋሚ ናቸው እና የአባቴ እህት የሆነችው አክስቴ መጣች። የአባቴ እህት ምንድን ነች? አክስት ነች አይደል? ስለዚህ እንዲህ እናድርግ። የአባቴ እህት የሆነችው አክስቴ መጣች። አሁን አክስቴ መጣች ማለት እንችላለን። አክስቴ መጣች ግን አክስትህ ወይም አክስትሽ የማን የእናትህ ወይስ የአባት? የትኛው? ግልጽ አይደለም አይደለም። የአባቴ እህት መጣች ብለን ልንገልጽ እንችላለን። አክስቴ መጣች ይቻላል። ሁለቱን ነው። አክስቴ መጣች እንደዚህ ብላችሁ ጻፉት። አክስቴ መጣች። የአባቴ እህት መጣች። ይሄኛው ጥያቄ ያስነሳል። ጥያቄ እናት ወይስ አባት? እና የእናት ወይስ የአባት? አባት። ጥያቄ ያስነሳል። ግልጽ አይደለም። አክስቴ መጣች ካልን ጥያቄ ያስነሳል። የአባቴ እህት መጣች ካልን ግን እዚች ጋቺ አስቀምጡባት። የአባቴ እህት መጣች ካልን በቃ ጨርሰናል። የአባቴ እህት ምንድን ናት? አክስት ናት። በውስጠ ታዋቂው አክስት ናት ማለት ነው። ስለዚህ የአባቴ እህት እዚች ጋር የአባቴ እህት መጣች። ይሄው የአባቴ እህት መጣች ይቻላል። ታላቁ ደራሲ በትናንትናው ዕለት ተቀብሮ ግብአተ መሬቱ ተፈጸመ። ታላቁ ደራሲ እዚህኛው ጋር ታላቁ ደራሲ በትናንትናው ዕለት ተቀብሮ ግብአተ መሬቱ ተፈጸመ። ግብአተ መሬቱ ተፈጸመና ተቀብሮ ተመሳሳይ ናቸው። መቀበርም ግብአተ መሬትም አንድ አይነት ናቸው እና ታላቁ ደራሲ ትናንት ምን ማለት እንችላለን? ታላቁ ደራሲ ትናንት ግብአተ መሬቱ ተፈጸመ ማለት ትችላላችሁ። እዚህ ጋር ታላቁ ደራሲ እዚህ ጋር ታላቁ ደራሲ ትናንት ዕለትም አይቻልም። ትናንት ማለት እኮ ይቻላል። በቃ ትናንት ዕለት በትናንት ነው። ዕለት ትናንት ዕለት መሆኑ ይታወቃል። መድገም እኮ ያስፈልጋቸው
አንዳንዴ ስንጽፍ በጣም ጥንቃቄ ማድረግ አለብን። ታላቁ ደራሲ ትናንት ግብዓተ መሬቱ ተፈጸመ ወይም ተቀበረ ማለት ነው። እዚች ጋኑ ነው አንደርላይን ወይም ደግሞ በእንግሊዝኛው አንደርላይን የምንለው በአማርኛው ማስመር ከስር ስናሰምር ማለት ነው። ይህንን ይመስላል። ትናንት የምትለዋን እዚች ጋር ደግሞ የብቻ እዚች ጋር ትናንት የምትለዋን እዚህ ጋር እናስምርባት ከስር። በአእምሮዬ የማስበውን ያወቀብኝ መስሎኝ ድንግጥ አልኩ። በአእምሮዬ የማስበውን የምናስበው በምናችን ነው? በአእምሯችን አይደል? የማስበውን ያወቀብኝ መስሎኝ ድንግጥ አልኩ። እንችላለን። በሚከተሉት አረፍተ ነገሮች ውስጥ የሚገኙ ሙያዊና ተዘውታሪ ቃላትን መሐመድ ቀዶ ጥገና አደረገ። ቀዶ ጥገና የሚለው ምንድን ነው? ይህኛው እዚች ጋ ከስር እናስምርበት። ሙያዊ ቃላት ነው። ቀዶ ጥገና ምኖች ናቸው የሚግባቡበት? ማህበረሰቡም ይግባባበታል። በእርግጥ ግን በዋናነት ሐኪም ቤት ያለ ወይም ሐኪሞች ቀዶ ጥገና የሚለው ሙያዊ ቃላት ነው። ስለዚህ ምንድን ነው ቀዶ ጥገና? ሙያዊ ነው ማለት ነው። ሙያዊ ነው ማለት ነው። ወደ ሁለተኛው ጥያቄ ወይም ለስንመጣ ቤቶች በሚገነቡበት ወቅት የውሃ ልካቸው ተጠብቆ መስራት አለባቸው። መሰራት ለማለት ነው። መስራት ነው የሚለው መጽሐፋችሁ ላይ ግን መሰራት። የውሃ ልክ ምንድን ነው? የውሃ ልክ ይሄ እንግዲህ የውሃ ልካቸው ተጠብቆ የውሃ ልክ እንግዲህ በተለይ በግንባታ ቦታ ላይ ያሉ ሰዎች የሚጠቀሙበት መሳሪያ ነው። ከአንድ ጣውላ መሳይ ነገር ላይ ፈሳሽ ነገር አለ። ፈሳሹ ቀጥ ብሎ ሲቆም በትክክል መቆሙን የሚያሳየን ነው እና በእርግጥ አሁን የቴክኖሎጂ ዘመን ነው። ግን እነዛ ነገሮች ውሃ ልኩ ትክክል መሆኑን ወይም ያቺ ውሃ መሳይ ነገር ፈሳሽ ነች። ፈሳሿ ቀጥ ካለች ቀጥ ያለ እንጨት ይሆናል። ካልሆነ እንዲህ ከተንጋደደ ወይም ወደ ጎን በኩል ከሆነ እሷ ስለምታሳየን ውሃ ልኩን ጠብቀን እንሰራለን እንላለን እና ስለዚህ ሙያዊ ቃላት ነው። የአናጺዎች የግንበኛዎች ቃላት ነው። እነሱ ናቸው የሚግባቡበት። ሰላምታ መለዋወጥ ከባህላችን አንዱ ነው። ሰላምታ ይሄ ተዘውታሪ ቃላት ነው። መልካም ሕይወት እንዲገጥማችሁ እመኝላችኋለሁ። መልካም ሕይወት ምንድን ነው የተመኘላቸው? መልካም ሕይወት ይህም ተዘውታሪ ወይም የተለመደ ቃል ነው። ስለዚህ ሕይወት እንዲሁም ሰላምታ ምንድን ናቸው? ሰላምታ ዘወትር ናቸው። ዘወትር የምንጠቀምባቸው ቃላት ናቸው። የሚከተለው አንቀጽ የተሟላ ሀሳብ ማስተላለፍ አይችልም። የተሟላ ሀሳብ ማስተላለፍ የሚችለው ያሉት ክፍት ቦታዎች በተገቢ ቃላት ሲሟሉ ነው። ስለዚህ ከቃላቱ መካከል እየመረጣችሁ በክፍት ቦታዎች በማስገባት አንቀጹ የተሟላ ሀሳብ ማስተላለፍ እንዲችል አድርጉ። ቃላቱ ለሚገቡበት ቦታ ተስማሚ ቅርጽ እንዲይዙ ማለት ኃላፊ ጊዜ ከሆነ ኃላፊ፣ ለምሳሌ ሆነ ከሆነ ሆኗል ከሆነ እያደረገ ነው፣ ማድረግ ከሆነ እያደረገ ከሆነ እያደረገ ብለን እንገልጻለን። ተስማሚ መሆኑን ማለት ያ ነው። ስለዚህ በክፍት ቦታዎች በማስገባት አንቀጹ የተሟላ ሀሳብ ማስተላለፍ እንዲችል አድርጉ ይላል። እንግዲህ ከአንድ ልብ ወለድ የተወሰደ ነው። ቃላቶቹ ምን ናቸው የሚሉትን እስኪ እንመልከት። ቋጥኝ፣ ሜዳ፣ ፏፏቴ፣ አበባ፣ ሰማይ ምድሩ፣ ስኩዌር፣ ምልክት የመሰሉት ናቸው። እነዚህን በማስገባት መስራት እንችላለን። ትንሽ ይቅርታ፣ ጥቂት ቆይቶ ደግሞ ዳሽ ቅርጽ እንደተዥጎረጎረ ብርድ ልብስ
የተሸነሸነ አረንጓዴ ምድር ብቅ አለ። ጥቂት ቆይቶ ደግሞ ዳሽ ቅርጽ እንደተዥጎረጎረ ብርድ ልብስ የተሸነሸነ አረንጓዴ ምድር ብቅ አለ። ስለዚህ እንግዲህ ቅርጽን የሚገልጽ ነገር መፈለግ ነው። ከአማራጮች ውስጥ ቋጥኝ ቅርጽ አንልም አይደል? ስኩዌር ምልክት፣ ሰማይና ምድሩ፣ ሜዳ፣ ስኩዌር ነው የሚሆነው። ስኩዌር በዚሁ አጋጣሚ እንግዲህ የተውሶ ቃል ነው፣ አማርኛ አይደለም ስኩዌር። ስለዚህ የመጀመሪያው ምንድን ነው? ስኩዌር ነው የሚሆነው። ሁለተኛው በአዝመራ የተንቆጠቆጠ ማሳ ዳሽ የተሞሸረ ጋራ። አዝመራው ተንቆጥቁጧል። በአዝመራ የተንቆጠቆጠ ማሳው በምንድን ነው የተንቆጠቆጠው? የሚያጌጠው በአዝመራ ነው። ጋራው ደግሞ በምን ሊያጌጥ ይችላል? አበባ፣ ሰማይና ምድሩ ስኩዌር አበባ ነው አይደለ? በአበባ በጅረት ጥበብ የተሰጣበት ምን ላይ ነው የምናሰጣው? ምልክት ላይ ነው? አበባ ላይ ነው? ሰማይና ምድሩ ላይ? ሜዳ ላይ? ሜዳ ነው። ሜዳ እናስገባለን። እዚህ ጋ ሜዳ የተሰጣበት ሜዳ አንድ ላይ ናቸው። ይህን ካወቀን ያው ቀጣይ ምንድን ነው የሚሆነው? ፏፏቴ የሚተፋ ቋጥኝ። ከቋጥኝ ውስጥ ፏፏቴዎች ውሃ ሲፈልቅ ይታያል ማለት ነው። የሀገሩ ምድር ለመሆኑ ሌላ ዳሽ አያስፈልገውም፣ ሌላ ምልክት ይሆናል። የመጨረሻው እንግዲህ በመጨረሻው ታሟሉታላችሁ ማለት ነው። እንቀጥል። ሰዋሰው ላይ እንሄዳለን። የአረፍተ ነገር ስልቶች የሚባሉትን በመዘርዘር ምሳሌ ስጡ ይላል። የአረፍተ ነገር ስልቶች ይህንን 9ኛ ክፍልም አይተነዋል። የአረፍተ ነገር ስልቶች አረፍተ ነገሮች ከአገልግሎታቸው አንጻር ጥያቄያዊ ማለት ከአረፍተ ነገር እዚች ጋር ይቅርታ፣ አረፍተ ነገር ከአገልግሎት አንጻር ነው እዚህ ጋር የምናየው። ስልታችን ይሄ ነው። ስለዚህ የመጀመሪያው ምንድን ነው? ብዙ አንወያይበትም ይሄንን፣ ምክንያቱም 9ኛ ክፍልም የምታውቁት ነው። ሀተታዊ አረፍተ ነገር ነው። ሀተታዊ አስረጂ ነው። ሀተታዊ አረፍተ ነገር ነው። ሁለተኛ ላይ የሁለተኛው ማለት ነው አሉታዊ። ይህ እንግዲህ አዎንታዊና አሉታዊ ይኖሩታል። በሁለት እንከፍለዋለን። ጥያቄያዊ አረፍተ ነገር፣ ሀመሮሃ ትዕዛዛዊ፣ አጋኑ። እነዚህ ናቸው እንግዲህ በአራት የምንከፍለው። ሀተታዊ ምንድን ነው? እዚህ ጋር እንደምታዩት ስለ አንድ ድርጊት ወይም ሁነት የሚተነትንና መልእክትን የማስተላለፍ ዓላማው አድርጎ የሚመሰረት ነው። ሀተታዊ አረፍተ ነገር በውስጡ አዎንታዊና አሉታዊ ነገሮችን ይይዛል። እዚች ጋር ልግለጽላችሁና አዎንታዊ ልጁ ጎበዝ ነው። ጎበዝ ተማሪ ነው። ይሄ አዎንታዊ ነው። አሉታዊ ከሆነ ደግሞ ልጁ ጎበዝ ተማሪ አይደለም። አሉታዊ ነው፣ ወይም በእንግሊዝኛው ኔጋቲቭ የምንለው ማለት ነው። አይደለም። መረጃ መስጠት ማብራራት ነው ስራቸው። አሉታዊ በአፍራሽነት የሚነገር የአረፍተ ነገር ስልት ነው። በውስጡም አፍራሽ የሆኑት አል፣ ም፣ አይ፣ አን የመሳሰሉት አልመጣም። ለምሳሌ አልመጣም፣ አይደለም፣ አይ በሚል ሊገለጹ ይችላሉ።
አይ ም ሊሆኑ ይችላሉ። እንደየአገባቡ ይሆናል። ይሄ አልመጣም፣ ለምሳሌ አልመጣም። ጎበዝ ተማሪ አልመጣም። ጓደኛዬ የእግር ኳስ አይወድም። አይ ን ይሆናል። አይወድም፣ አይወድም። እንደዚህ ልንከፍለው እንችላለን። ጥያቄያዊ ስንት ዓመትህ ነው? ስንት ዓመትህ? ስንት ዓመትህ ነው? ብዙ ጊዜ ስንት ዓመትህ ነው? ምሳ የት ነው የምትበላው? እንደ የመሳሰሉት ጥያቄያዊ ናቸው። ለእናንተ ግልጽ ስለሆነ ትእዛዛዊ አድርግ ነው ይሄኛው። አድርግ። ምሳህን ብላ። ለምሳሌ ምሳህን ብላ። አጋኖ ማጋነን፣ በመገረም መገረም፣ መደነቅ እንደዚህ አይነት ነገር ያለው ነው። ያጋንናል ትንሽ። ዋው ዛሬ ቀኑ ደስ ይላል። እንዴት አድርጎ መታው! ወይኔ ወደቀ። እነዚህ የመሳሰሉት አጋናዊ ናቸው። እያጋነኑ መገረምን፣ መደንገጥን የሚገልጹ ናቸው። እሰይ ነገ እህቴ ትመጣለች፣ እንዲህ እያለን እንገልጻለን ማለት ነው። እነዚህ የአረፍተ ነገር አይነቶች ናቸው፣ አራቱ የምታውቋቸው። የሚከተሉት አረፍተ ነገሮች ከላይ የቀረበውን ማስታወሻ መነሻ በማድረግ ሀተታ አዎንታዊ፣ አሉታዊ ይሆናል። ይሄ ትእዛዛዊ፣ መጠይቃዊን አጋናኝ በማለት እኛ ሳናየው ጠላት ቀድሞ ገብቷል። እኛ ሳናየው ጠላት ቀድሞ ገብቷል አዎንታዊ ነው፣ ሀተታ አይደለም። ዘምዘም ሕይወቷን ሙሉ ለሀገሯ እየገበረች ነው። ሀተታዊ ነው። ትምህርት ለሀገር እድገት መሰረት ነው። አጋናኝ ከጨመርንበት፣ መፈክር ካደረግነው አጋናኝ ይሆናል። በነገራችን ላይ ይሄ ትምህርት ለሀገር እድገት መሰረት ነው የሚለው በአራት ነጥብ ካስቀመጥ ነው። በነገራችን ላይ ስርዓተ ነጥቦቹ አጋናኝ ይቺ ነች። ጥያቄያዊ ጥያቄ ምልክት አለው። እዚች ጋር በሌላ ቀለም ላድርግላችሁና እዚህ ጋር ሀተታዊ 4 ነጥብ አለው። 4 ነጥብ። የኛው ጥያቄ ምልክት አለው። የኛው ደግሞ ትእዛዛዊ። ይሄ 4 ነጥብ ነው፣ ግን በአገባቡ ነው የምንለየው። አጋኖ ይቺ ናት። ስለዚህ እሱን እናንተ ትለዩታላችሁ። የክብር እንግዳው ሳይመጣ ቀረ። ኔጌቲቭ ወይም አሉታዊ የምንለው ማለት ነው። ከቢሮዬ በፍጥነት ውጣ። ሲጀመር አጋኖ አለው አይደለ? መጨረሻ ላይ መለየት ትችላላችሁ። እዚህ ጋ በፍጥነት ለማወቅ መጨረሻ ላይ ያለውን ማየት ትችላላችሁ። ኦ ፈጣሪ ከዚህ ፈተና አውጣኝ እንድንል እንችላለን። አጋናኝ ነው አይደል? ስለዚህ እነዚህን እናንተ ጨርሷቸው። ተማሪዎች እንግዲህ ምዕራፉን ለማጠቃለል ያክል የዛሬው ክፍለ ጊዜያችን በዋናነት ያየነው የቃላት አጠቃቀም፣ የድርሰት ክፍሎች። ድርሰት እንግዲህ በ3 እንደሚከፈል መግቢያ፣ ሀተታና መደምደሚያ ቃላት፣ ተዘውታሪ ቃላት፣ የተሰለቹ ሙያዊ ቃላት እያልን እንደምናይ፣ አረፍተ ነገር ደግሞ እንደ አገልግሎታቸው አረፍተ ነገር ስልቶች የምንላቸው ከአገልግሎት አንጻር በ4 እንደሚከፈሉ ሀተታዊ፣ መጠይቃዊ እያልን ከፍለን አየን ማለት ነው። በቀጣዩ ክፍለ ጊዜያችን ወይም በምዕራፍ 3 በመጀመሪያው ድምፅ ወምስል እስከምንገናኝ ተማሪዎች ሰላም ሁኑ።